ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያለን የበየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን ቀድሚያም አበይት ዜናዎችን የኢትዮጵያ ከተማ ነዋሪዎች በፌደራል ፖሊስ እየታመሱ ይገኛሉ የወረዳው አስተዳዳሪ ለስር ተዳረጉ 316 የወለጋ ዩኒቨርሲቲ የምግብ ቤት ሰራተኞች እንዲሁም 4 ፖሊሶች ከስራቸው ተሰናበቱ በፍንፍኔ ከተማ የኦሮሞ ተወላጆች ፖሊስን ማየት አልፈልግም ያለች ይመስላል ፍንፍኔ በሰራዊት ውስጥ ሰርጎ የገቡ የነውጠኛ ደጋፊ ሰራዊትን በክለው ፍሬ አፈርተዋል አሉ ጀነራል ሳሞራ ዩኑስ ዜናው ሲተነተን ነው ከዜናዎቹ ጋርም እየባይሳኒ ሰኔ 6 2007 ዓመተ ምህረት የመከላከያ አመራሮችን የሰበሰቡት ጀነራል ሳሞራ ዩኑስ ለተሰበሰቡት የጦር አመራሮች ሲገልጹ በሰራዊት ውስጥ የተፈጠረው የብሔር አለመግባባት እንዲፈጠር ያደረጉት ሰርገው የገቡ የነውጠኛ ዓላማ አራማጆች በሰራዊት ውስጥ መርዝ በመርጨታቸው ምክንያት ሰራዊቱ አልታዘዝም እያለ ይገኛል አሉ ስለዚህ የሌላ ብሔር ተወላጆችን የሆኑትን የትግራይ ተወላጆች የጋንታ ኃላፊ ጥብቅ ክትትል እንዲያደርግባቸው ትዕዛዝ ተላለፈ ጥብቅ ትዕዛዝ የተላለፈባቸው ብሔረሰቦች የኡጋዴን ተወላጅ የኦሮሞ ተወላጅ የአማራ ተወላጆችን ባይነቁራኛም ሰራዊቱ እንዲከታተላቸው ትዕዛዝ ተላልፏል ለሰራዊቱ የታድሶ ትምህርት እንዲሰጥም የጦር አመራሮች ሙሉ በሙሉ ተስማምተው ተበትነዋል አሁንም በመከላከያ ሰራዊት ውስጥ የሌላ ብሔር ተወላጆች የብሔር ጭቆና እየተፈጸመባቸው ስላለ አመጻቸውን እየቀጠሉ ገሚሱም መሳሪያውንና እግሬ አውጭኝ እያለም እየተሰደደ እንደሚገኝ ታማኝ ምንጮቻችን እየገለጹ ይገኛል የዩኒፎርም እንዲሁም ደሞዝ እየተቆራረጠበት ያለው የኢትዮጵያ መከላከያ ሰራዊት ዛሬም ሮሮውና ችግሩም እንዳልወረደለት እየተገለጸ ይገኛል ጀነራል ሳሞራ ዩኑስ ጥብቅ ክትትል እንዲደረግባቸው ካደረጉት የኡጋዴን ብሔር ተወላጅ የኦሮሞ ተወላጆች የአማራ ተወላጆች ነውጠኛ ያሏቸውን ዓላማ በሰራዊት ውስጥ መርስ እንደረጩም ለጦር አዛዦች አስረድተዋል እነዚህ የብሔር ተወላጆች የጋንታና የትግራይ ተወላጆች ክትትል እንዲያደርግባቸው ተወስኗል ትውልድ ኦሮሞ የሆኑ ፖሊስ አባላት በኦሮሞነታቸው ተወንጅለው እየታሰሩ ይገኛሉ በትውልድ ኦሮሞ የሆኑ 7 በላይ የፍንፍኔ ከተማ ፖሊስ አባላት በኦሮሞነታቸውና የኦሮሞ ነጻነት ግንባር አባል በሚል ከሚሰሩበት ከጉለሌ ወይም አስኮ ክፍለ ከተማ ተይዘው እስር ቤት ተወርውረው ሰቆቃ እየተፈጸመባቸው ይገኛል በትውልዱ አምቦ የሆነው ምክትል ሳጅን ምልኬሳ ትውልድ ቦታው ወሊሶ ምክትል ሳጅን ሀብታሙ የኮልፌ ቀራኒዮ ከተማ ደግሞ አብዮት በንታ እንዲሁም ሳጅን ደምስ ነጋም ሳጅን ኃይሉ ኡርጌሳ ሳጅን ገረገልቻ ዲዳ ከታሰሩት መካከል የሚገኙ ሲሆኑ እነዚህ የኦሮሞ ተወላጅ ፖሊሶችን እንዲታሰሩ ያደረገው የኮልፌ ቀራኒዮ ጽፈት ቤት ኃላፊ የሆነው ኮማንደር ሉል ወልደማርያም የተባለው መሆኑን ተገልጿል ከዚህ ሌላ የፍንፍኔ ከተማ የኦሮሞ ሆኑ ፖሊስ አባላት አሁንም ከስራ ገበታቸው እየተሰናበቱ ይገኛል ኮንስታብል የኋላ አሻግሬ የተባለች እንዲሁም ኮንስታብል ፈይሳ ይታገሉ ሌሎችም ፖሊሶች ከስራቸው ተሰናብቷል ወንጀላቸው ኦሮሞ መሆናቸው ብቻ ነው
ከወለጋ ዩኒቨርሲቲ 316 የምግብ ቤት ሰራተኞች እንዲሁም 4 ፖሊሶች ከስራቸው ተሰናበቱ። 316 የወለጋ ዩኒቨርሲቲ የምግብ ቤት ሰራተኞች በየሳምንቱ የሚሰጠውን የወያኔ የፖለቲካ ስልጣና ለመውሰድ እንቢ ብላቸዋል፣ ከስራችሁ መባረራችሁን እወቁ ተብለዋል። የፖለቲካ ትምህርቱን የሚሰጡት አቶ ደረጀ ኦላናና የኦፒዶ አቅም ግንባታ ዲንቃ ፉርኬሳ የተባሉ ቀጥረኛ ሲሆኑ ሰራተኞቹ እንዲባረሩ ሚና የተጫወቱት እነዚህ እንደሆኑ ቄሮች ለዝግጅት ክፍላችን ገልጸዋል። በተባረሩ ሰራተኞች ምትክ በምርጫው ወቅት በስለላ የተሰማሩ የነበሩ 9 ታማኝ ተላላኪዎች መመደባቸውም ታውቋል። የለቀምቴ ከተማ የማህበራዊ ጉዳይ ጽፈት ቤት ይህንን ሁሉ ሰው በአንድ ጊዜ ማባረር ከፍተኛ ቀውስ ያስከትላል በማለት ለወለጋ ዩኒቨርሲቲ አቤቱታ ደብዳቤ ቢጽፍም የወለጋ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር በፍቃዱ በየነ ይሄ ጽፈት ቤቱ ኃላፊን ገስጸው የትምህርት የዩኒቨርሲቲው ጉዳይ ስለሆነ አፍን ለጉመ ተቀመጥ ብለዋቸዋል። በምርጫ ወቅት በተማሪዎች ላይ እርምጃ አልወሰዳችሁም በሚል ሰንካላ ምክንያት 4 ፖሊሶች ተባረሩ። ከዚህም መርጋ ገመቹ የተባለው ፖሊስ ከተባረሩ ውስጥም ይገኛል። በርካታም የኦሮሞ ተወላጆች አሁንም በኦሮሞነታቸውና የወያኔን ትዕዛዝ አልፈጸማችሁም በሚል እስርና ስራቸውን እንዲለቁ እየተደረገ ይገኛል። በስደት ላላችሁ ወገኖች በጠቅላላ እግዚአብሔር ይድረስላችሁ እንላለን። ይሄ ዜማ ለስደት ላይ ለምትንከራተቱ ወገኖች መታሰቢያ እንዲሆን ሴፍ ሬዲዮን ጋብዟል። መልካም ጊዜ። እንገራት ሰፈይኔ ጎዳኒ ሰርማሞራኒ Señor mata boti koti akabo sonajani baroni darbanon dumtu sabako gada boicha no fesise mutanaira ke bicha Mudin kupsatani karange mani Mufum barbara maralani birambar bani Wakti toko winara male kukambo bahu Kalbi namaz kutawal Quran bilisano Mudin kupsatani karange mani
galafatani bektota irangirirsu tokuma matini gani afani miso malafsu abudi biyasa mame kabenya sani tera warikenya sangan kotu sadarkan sani kutera mudir kupsan sani karande mani fu balbara mana የኦሮሞ ህዝብ አደረጃጀት ለድል የሚያበቃ አደረጃጀት አለው ይሆን? የኦሮሞ ነጻነት ትግል በምን ደረጃ ላይ ይገኝ ይሆን? በዚህ ላይ ከአቶ ተስፋዬ ታደሰ ጋራም የማደርገውን ውይይት እንድትከታተሉ ጋብዛለሁ። ሰላምታዬን አልረሳውም። ሰላም ጤና ይስጥልኝ። የተከበራችሁ ውድ የሰይፈ ነበልባል ራዲዮ አድማጮች እንደምን ሰንብታችኋል? ሙዚቃውን አስቀድመና እንግዳዬን ይዤ እመለሳለሁ። መልካም ቆይታ። kanisa birra ijine galla wal bira jirra hoya kanno kanisa birra ijine galla wal bira jirra hoya kanno kanisa go daloli jalani 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 kanisa go malo malo kanisa go malo malo kanisa go awash bore kanisa go malo malo kanisa go kibe oram kanisa go malo malo kanisa go lami go bane kanisa go malo malo kanisa go orane bam kanisa go malo malo kanisa go hoya kanno kanisa birra ijine galla wal bira jirra hoya kanno kanisa birra ijine galla wal bira jirra hoya kanno kanisa go daloli jalani 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 kanisa go malo malo kanisa go malo malo kanisa go zubola kanisa go malo malo kanisa go aleli tumi kanisa go malo malo kanisa go yozudola kanisa go malo malo kanisa go teka chachab kanisa go malo malo kanisa go sesa chachab kanisa go malo malo kanisa go hoya kanno kanisa birra ijine galla wal bira jirra hoya kanno kanisa birra ijine galla wal bira jirra የኦሮሞ ህዝብ ለድል የሚያበቃ አደረጃጀት ስለሌለው በርካታ የኦሮሞ ተወላጆች በባህርና በወያኔ ቢላም እየተቀሉ ይወድቃሉ የሚሉ ፖለቲከኞች ብዙ ናቸው። በዚህ ላይ ከአቶ ተስፋዬ ታደሰ ጋራም የማደርገውን ቆይታ እንድትከታተሉ ደግሜ ጋብዛለሁ። ተወዳጁ ድምጻዊ አበባ ብሹን እናመሰግናለን። እንግዲህ አቶ ተስፋዬ ታደሰ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እኔም አመሰግናለሁ። ለዚህ ሐሳብ ስለጋበዝከኝ አመሰግናለሁ ድግሜ። መልካም አቶ ተስፋዬ እንግዲህ መልካም የውይይት ሰዓት እንዲሆንልን እመኛለሁኝ። እንደው ለመንደርደር ያህል እንደው አቶ ተስፋዬ የቲፒኤልኤፍ አሁን ያለበት የፖለቲካ ጥንካሬና
ከዛሬ 7 ዓመት የነበረው ጥንካሬን እንዴት ይገመግሙታል? ብዙ ጊዜ ሲነገር ህዋት በአሁን ሰዓት በጣም እንደተጠናከረ ተደርጎ ይነገራል። እውነት ይሆን? መጀመሪያ የከህዋት እንነሳለን። የህዋት ጥንካሬ የፖለቲካ ድርጅቱ ብቻ አይደለም፣ መንግስታዊ መዋቅር ስለያዘ ብቻም አይደለም፣ የእውቀታቸው ጥንካሬም አይደለም። የነሱ ጥንካሬ ዓለም አቀፍ ድጋፍ ነው። ጥንካሬያቸው በፖለቲካ ይደገፋሉ፣ በሞራል ይደገፋሉ፣ በኢኮኖሚ ይደገፋሉ፣ በጦር መሳሪያ ይደገፋሉ፣ በምክር ይደገፋሉ። የፖለቲካ መሐንዲስ አላቸው። ህዝቡን የሚያስተዳድሩበት፣ ህዝቡን የሚረጠው የሚገዙበት መሐንዲሶች አሏቸው የሚመክሯቸው። የነሱ ጥንካሬ ከዚህ የመነጨ ነው፣ ከቲፒኤልኤፍ የመነጨ አይደለም። በእነሱ ጥንካሬ እነሱ ብቻ ቢሆን ኖሮ የኢትዮጵያን ህዝብ ለ25 ዓመታት ቀርቶ ለ5 ዓመት መግዛት አይችሉም። ለ5 ዓመት ቀርቶ ለ1 ዓመት መግዛት አይችሉም። የኢትዮጵያን ህዝብ ረድተው የጥንካሬያቸው ምንጭ አሁን ያልኩህ ነገሮች ናቸው። ይህ ዓለም አቀፍ የሆነ ድጋፍ ባይኖራቸው ኖሮ ኢትዮጵያን ህዝብ አይገዙም፣ አይገሉም፣ አያስሩም፣ አያሰቃዩም፣ ሀገር አያሳድዱም፣ ከጎረቤት ሀገር ጋር ተመሳጥረው ህዝቦች በስደት እንኳን እንዳይኖሩ አያደርጉም። የኃይላቸው ምንጭ የራሳቸው አይደለም፣ ዕውቀታቸው አይደለም፣ ውጪ ኃይሎች ናቸው። ይሄ ነው በእነሱ በኩል። እንደው ከዚህ ጋር አያይዘው እንዲመልሱልኝ የምፈልገው እንደው ቲፒኤልኤፍ የውጭ ድጋፍ አለው ከተባለ እንደው ብዙ ጊዜ የሚነገረው በሰራዊቱ ጡንቻ ነው። ባለስልጣናቶቹ እንኳን ያሉት የኢትዮጵያን ህዝብ ጨምድዶ ረግጦ የያዘው ሰራዊቱ ነው የሚባል ነገር አለ። ምናልባት ሰራዊትን በማከማቸትና በመሳሪያ ረግጦ መግዛቱ ይሆን እድሜውን ያራዘመው ወይስ እንደው የህዝብ ፍቅር ይኖረው? ለሰራዊቱ ጠመንጃ የሚሰጥ ማን ነው? ጥይት የሚሰጥ ማን ነው? ደሞዝ የሚከፍል ማን ነው? የኃይል ምንጭ ነዳጅ አላቸው። ልክ መኪና ወይም ሞተር ያላቸው ተሽከርካሪዎች በነዳጅ እንደሚንቀሳቀሱ ሁሉ እነሱም ነዳጅ አላቸው። ያ ነዳጅ ቢቋረጥባቸው ወያኔ ባለው ሀብት ባለው ገንዘብ በኢትዮጵያ ገንዘብ ይህንን ሁሉ ሰራዊት ጠመንጃ አስታጥቆ ቦምብ አስታጥቆ ደሞዝ ከፍሎ ሊያኖረው አይችልም። ነዳጅ አላቸው። ነዳጅ የሚሞላላቸው አላቸው። ሰራዊቱ የገዢው መደብ የአምባገነን ገዢ መደብ እንባ ጠባቂ ወይም ቦዲጋርድ ሆኖ የሚኖረው ነዳጅ ስለሚሰጠው ነው። ነዳጅ ቢቋረጥበት የሚበላ ነገር ቢመጣ የሚለብስ ነገር ቢያጣ የሚከፈለው ደሞዝ ቢያጣ የገዢ መደብ ቦዲጋርድ ሆኖ ኢትዮጵያ ህዝብ እያሰቃየ ገደል አይገዛም። ስለዚህ ምንጭ ማለት ነው። ቅድም እንዳልኩ ምንጭ አላቸው። አይላቸው ከዛ የመለጨ ነው። መልካም እንግዲህ ብዙ ጊዜ ወያኔ የሚተችበት ወያኔ ምርጫ ያካሂዳል። አሁንም ባለፈው 5ኛ ዙር ምርጫ አካሂዷል። እድሜውን ለማራዘም ወያኔ ይጠቀምበታል የሚባል ነገር አለ። እንደው ከዚህ ምርጫው እንደው ጉዳት አለው? ጉዳቱ ምን ይሆን? ጥቅሙስ ምንድነው? በተለይ የኦሮሞ ህዝብ
የሚያገኘው ጥቅም አለ የኦሮሞ ድርጅቶች እዛ ውስጥ የተወዳደሩ ስላሉ ነውና የኦሮሞ ህዝብ ከዚህ የሚያገኘው ጥቅም ምንድነው ጉዳቱስ ምንድነው ምርጫ ዲሞክራሲ ስርዓት ባለበት ሀገር ህዝቦች በነጻ ይመርጣሉ የሚወዳደሩት በነጻነት ይቀርባሉ በህዝብ ፍርድ በህዝብ ውሳኔ የተመረጠው ኃይል የስልጣን ባለቤት ይሆናል ህዝብ ያገለግላል የዲሞክራሲ ስርዓት በሌለበት ሀገር አምባገነን በነገሰበት ሀገር ምርጫ በምርጫ ሀገር እንመራለን በምርጫ አሸንፈን ሀገር እናስተዳድራለን የሚባለው ነገር ህልም ነው ለምን ይባል አምባገነን አገዛዝ ታጥቋል ተደራጅቷል በኢኮኖሚ በፖለቲካ በማናቸውም ነገሮች ደጋፊዎች አሉት በስልጣን ላይ ተጠብቆ እንዲኖር ይፈልጋል እንደዚህ ኃይል ያለውን ገዢ መደብ በምርጫ አሸንፈን ሀገር እናስተዳድራለን የሚለው ነገር ህልም ነው ምክንያቱም ዲሞክራሲ ስርዓት በሌለበት ቦታ ማለት ነው አይሰራም ምን ጊዜም አይሰራም በአፍሪካም አልሰራም በሌላም ዓለምም አይሰራም የዲሞክራሲ መንግስት የዲሞክራሲ ስርዓት በሌለበት ቦታ በምርጫ ማንም ሰው አሸንፎ ስልጣን ይዟውትን አይሆንም እንግዲህ በኢትዮጵያ ያለው ሁኔታ ይሄ ህዝቡ የፖለቲካ ድርጅቶች የተታለሉበት ምክንያት ረቂቅ ነገር ነው ረቂቅ ተንኮል ነው ረቂቅ ተንኮሉ ምንድነው ወጣት እኔ የተረቀበት አይመስለኝም ከኦሮሞ ተነስተን ብንመለከት ህዝቡን አንቀሳቅሱ ለምርጫ ተወዳደሩ ደጋፊዎቻቸው አንቀሳቅሱ ተብሎ ግሪን ላይት ወይም ደግሞ ፈቃድ ተሰጣቸው ያ ፈቃድ የተሰጠው እንደማያሸንፉ ቢያሸንፉ ስልጣን እንደማይዙ ይታወቃል ቴክኒካል ፖለቲካል ቴክኒክ ነው የተጠቀሙበት ማለት ነው ኦሮሞ ተደርብቶ መረራ ጉድናን ኦሪኮን ደግፏል ዲሞክራሲ ስርዓት ቢኖር ኖሮ ኦቢኮ አሸናፊ ነው ኦሮሞ አሸናፊ ነው እውነት ለመናገር ከተፈለገ ማለት ነው ያ የተደረገው ምንድነው ዲሞክራሲ አለ እንዲባል ገዢ መደቡ ከተቃዋሚ ኃይሎች ጋር ተወዳድረዋል እንዲባል ፖለቲካል ቴክኒክ ነው የተጠቀሙበት ማለት ነው ስለዚህ አዋሚዎች ይሄው ህዝቡ ወጥቶ ደግፏቸዋል ህዝቡ ወጥቶ እንትን አድርጓል የሚለው በቴሌቪዥን በምን ሁሉ የታየው ነገር ምንድነው የፖለቲካ ትርፍ ለማግኘት ነው ተቃዋሚዎች ይሄው እየተወዳደሩ ነው ለንዲባል የተደረገ ነገር ነው ቢያሸንፉ እንደማይመረጡ ስልጣን እንደማይይዙ እየታወቀ የተደረገ ተንኮል ነው ይሄ የተነቃበት አይመስለኝም እንደው ላቋርጦትና አሁን ያሉት ወያኔ ያደረገውን በተቋሚዎች ላይ የሰራውን ተንኮል ነው ምክንያቱም ለምራውያኖች ዲሞክራሲ አለ ምርጫ ተካሂዷል ለማስመሰል የሚያደርገው ግን እስኪ አቶ ተስፋዬ እዚህ ጋር እንዲመጡልኝ የሚፈልገው ነገር አለ በተለይ አሁን ቀደም ያነሱት ድርጅት አለ ኦብኮ አለ ሌላም ሰማያዊ ፓርቲ አለ ሌሎችም አሉ ህዝብን አላንቀሳቀሱም የህዝብን የፖለቲካን ዕውቀት ወይም ህሊናን ያለውን ወያኔ እየገደለህ ነው ወንድምን የገደለው ይሄ ነው ለማለት እንደው ህዝብን ለማነሳሳት አልበቁም ስራ አልተሰራም ማለት ይሆን በትክክል ስራው ተሰርቷል ስራ ባይሰራ ኖሮ ህዝቡ ተገልብጦ ከነ ልጆቹ ከነ አራት ሴቶቹ ወጥተው ድጋፍ አይሰጥም የራሰበት የተቃጠለ አንጀቱ ያረረ ያለቀሰ የደማ ህዝብ ተገልብጦ ወጥቷል አራስ ሴት ልጇን ተሸክማ ወጣለች አይነ ስውሮች ወጥተዋል ሽማግሌዎች በመቆሚያ ወጥተው ድጋፍ ሰጥተዋል
ይህ ምንድነው ህዝባዊ ድጋፍ ማለት ነው ህዝባዊ ድጋፍ አለ ህዝባዊ እንቅስቃሴም ተካሂዷል ህዝባዊ እንቅስቃሴ ባይካሄድ ኖሮ ህዝቡ አይወጣም ህዝባዊ ድጋፍ ባይኖር ኖሮ ህዝቡ ተገልብጦ አይወጣም ድጋፍ አይሰጥም ስለዚህ የፖለቲካ ስራዎች ተሰርቷል የከሸፈው ምንድነው በመረጡ ስልጣን እንደማይዙ ስለተወሰነ ብቻ ነው እንደ ህዝብ ድጋፍ ከሰጠ እንደው አቶ ተስፋዬ የህዝብ ድጋፉን ከገለጸ አሁን እንዳሉት ከሆነ ህዝብ ተገልብጦ ከወጣ ድምጹን ማስከበር ለምን አልቻለም ወያኔ እንዳይሰርቅ ድምጹን ከሰጠ በኋላ ቆሞ መቋጠር አይችልም ነበር ለነጻነትና የራሱን ድምጽ ለማስከበር ከሆነ ህይወትን እስከ መገበር ድረስ አይቻልም ነበር ካርድ ወርውሮ መግባት ብቻ ትርጉም አለው ለቁጥጥር የተመደቡትን አስቱ ደደቡ ገደሉ አባረሩ ምን ይደረግ ጠመንጃ የለውም ህዝቡ በጠመንጃ ይታገል ምን ማድረግ አለበት በህዝቡ አይፈረድም በማንም አይፈረድም አሰሩ ተቆጣጣሪዎችን ታዛዦችን የፖለቲካ ድርጅት ተወክለው የተሰለፉትን አሰሩ ደደቡ ገደሉ አባረሩ ምን ያደርግ ህዝቡ መልካም እስኪ የኦሮሞ ህዝብ ትግል በአሁኑ ወቅት በ21ኛው ክፍለ ዘመን ምን ውስጥ ይገኝ ይሆን ወደዛ ከመሻገራችን በፊት በምርጫው የኦሮሞ ህዝብ አትርፏል ወይም ከስሯል ታጣለው ወይም ጥቅም አለው የምን ነገር ብናነሳ መልካም ነው ጥሩ በዶክተር መረራ ጉዲና ወይም በኦቢኮ የተመራው የህዝባዊ እንቅስቃሴ በኢትዮጵያ ታሪክ ወይም ደግሞ በኦሮሞ ታሪክ ታይቶ የማይታወቅ ህዝባዊ እንቅስቃሴ ታይቷል በየክፍለ ሀገሩ በየወረዳው በየከተማው ያ እንደ ተመለከተው ህዝቡ ተገልብጦ ወጥቶ ድጋፍ ሰጥቷል ያ ህዝባዊ እንቅስቃሴ ትልቅ ትርፍ ነው ባይመረጡም ስልጣን ባይዙም ትልቅ ትርፍ ነው ትርፉ ምንድን ነው አንደኛ የኦሮሞ ህዝብ በገዢው መደቡ ላይ ያለውን ጥላቻ ያለውን የመረረ ጥላቻ ወጥቶ በአደባባይ አሳይቷል በህብረት አሳይቷል በአንድነት አሳይቷል ጉዳቱስ ምንድነው ሁለተኛ ህዝቡ በአንድ ላይ ወጥቶ የማያውቅ በጋራ መውጣቱ በጋራ ያን ሁሉ ሰልፍ ማድረጉ በህዝብ አእምሮ ውስጥ ትልቅ የሆነ እሴት አስቀምጧል የጋራ ትግል አስፈላጊ እንደሆነ ኦሮሞ መተባበር አስፈላጊ እንደሆነ አንድነት አስፈላጊ እንደሆነ ለህዝብ አእምሮ ውስጥ ነጥቦችን አስቀምጧል የማይረሳ ታሪክ ነው ታይቶን መተዘርጉም የማይታወቅ ነገር ነው ስለዚህ ከፍተኛ ትርፍ አለው ማለት ነው በህዝባዊ ስነ ልቦና ላይ በመገዢው መደቡ ጥላቻ ላይ በአንድነት ላይ ላመጣ ጉዳይ ከፍተኛ የሆነ ትርፍ አልገኝቷል ማለት ነው ጉዳቱ ምንድነው የሚል ጥያቄ ደነሳ የስነ ልቦና ችግር በአንዳንድ ሰዎች ላይ ሊመጣ ይችላል ስነ ልቦና ምንድነው ተስፋ አድርገው ከዚህ ጨቋኝ ግዢ መደብ እንላቀቃለን ብለው ወጥተው ድጋፍ ሰጥተው ድጋፋቸው ምርጫቸው ያደረጉት ነገር ሁሉ ስከሽባቸው የስነ ልቦና ችግር ይፈራል በአንዳንድ ሰዎች ላይ ጉዳት ያንን ነገር ነው አንዳንዶቹም ደግሞ ሞራላቸው ሊነካ ይችላል በንቃት ያልበሰሉ በተስፋ የነበራቸው ሰዎች ይደነግጣሉ ቶሎ ብሎ ተስፋ ሊቆርጡ ይችላሉ ያ ነገር ስነ ልቦናና ሞራል ላይ ችግር ሊፈጥር ይችላል አንዳንድ ሰዎች ላይ ከዚህ በስተቀር የጎላ ችግር የጎላ ጉዳት አላመጣም የጎላ ከሳራ አላስከተለም ይሄ ነው የሚታየው ማለት ነው መልካም ላይ ነገሩን ለመደምደም በተጠቃላይ ነገሩን ለመደምደም ከሳራ ሳይሆን ትርፍ ነው የነበረው ማለት ነው
መልካም እንደው ካያነሱት ሁለት ነገሮች እንደው ተመችቶኛል ምንድነው የኦሮሞ ህዝብ ትግል ተባብሮ ባንድ ላይ አንድ ሆኖ መታገል እንደሚያስፈልግ ያስተማረ ነው ያሉት ነገር መሰመር ያለበት ነው መልካም አቶ ተስፋዬ የኦሮሞ ህዝብ ትግል በአሁኑ ወቅት በ21ኛው ክፍለ ዘመን እንደው ከምን ደርሷል ምን ላይ ያለ ነፃነት ትግልና የህፃን ልጅ ተወልዶ አስተላለቅ ተመሳሳይ ነው ልጅ ይጸነሳል ይረገዛል ይወለዳል ከዛ በስነ ስርዓት ተንከባክቦ ቤተሰብ ካሳደገው ለወግ ለስርዓት ይበቃል ለሀገር ለወገን ይሆናል ልጅ ማለት ነው ይሄንን ይመስላል ነፃነት ትግል ይጸነሳል ነፃነት ትግል ይረገዛል ነፃነት ትግል ይወለዳል የኦሮሞ ነፃነት ትግል የተጸነሰው በ1975 ዓመተ ምህረት ነው ከዛም በፊት ህዝባዊ ትግሎች ህዝባዊ እንቅስቃሴዎች ነበሩ እንደዛም የምንወስደው 1975 73 ዓመተ ምህረት ጀምሮ ማለት ነው ከዛም ጊዜ ጀምሮ ትግሎቹ እየተካሄዱ ናቸው ጠንካራ ሊሆኑ ያልቻሉበት ምክንያት በህዝባችን የአደረጃጀት ጉድለት የንቃት ጉድለት ዓለም አቀፋዊ አህጉራዊ ድጋፍ ማጣት ምክንያት ትግሉ እንደተፈለገው ግብ ሊመታ አልቻለም ይሄ በትክክል መታወቅ አለበት የህዝባችን ንቃት የህዝባችን ድጋፍ አህጉራዊና ዓለም አቀፋዊ ድጋፍ እነዚህን በትክክል አለማግኘቱ ትግሉ ቀጭቷል ከዚያ በእንደዚህ ያለ ደርግ ከወደቀ በኋላ የኦሮሞ ነፃነት ግንባር ሀገር ቤት ከገብቶ ከወጣ በኋላ ብሔራዊ ስሜት በእያንዳንዱ የኦሮሞ የነቃ ኦሮሞ ልብ ውስጥ ፈንድቷል ከዛም በፊት ኦሮሚያ የሚባለው ነገር የማያውቅ ነፃነት ትግል ምን እንደሆነ የማያውቅ ኦሮሞ መሆኑን የማያውቅ ሁሉ ማንነቱን አውቋል ነፃነት ትግልን ሰምቷል ኦሮሚያ የሚል ሀገሩን አውቋል በዚህ ምክንያት ከዜሮ የተነሳ ህዝብ እየታሰረ እየተገደለ እየተጨፈጨፈ ሳይንበረከክ እስከዛሬ ድረስ ትግሉን እያካሄደ ነው እጅግ በጣም የሚደነቅ ጠንካራ ህዝብ ነው ዓለም አቀፍ ድጋፍ ሳይኖረው ከጎረቤት ድጋፍ ሳይኖረው በሀገር ውስጥ ደግሞ ስሎት እየበሉት ትግሉን እስካሁን እዚህ ደረጃ ለማድረሱ የኦሮሞ ብሔርተኞች የኦሮሞ ጀግኖች ሊደነቁ ይገባል እንግዲህ ከዜሮ የተነሳው ነፃነት ትግል አሁን ባለበት ደረጃ ላይ ደርሷል ተመልከት ተማሪዎችን ተመልከት ወጣቶችን ተመልከት ህዝቡንም ተመልከት ያለውን እንቅስቃሴ ይሄን ስንመለከተው ነፃነት ትግላችን እንደ ልጅ እያደገ መጥቷል ማለት ነው እያደገ ለድል የምንበቃበት ደረጃ ላይ እየተቃረብን ነው ማለት ነው የቀረን ነገር ቢኖር ዓለም አቀፍ ድጋፍ ማጣታችን ነው የጎረቤት ሀገሮች ድጋፍ ማጣታችን ነው ከውስጥ ጠንካራ አንድነት ማጣታችን ነው ህዝባችን በማህበራዊ ኑሮ በሴቶች በወንዶች በገበሬው በነጋዴው አልተደራጀም ምክንያቱም ቀዳዳው አልተገኘም መንገዱ ጠባብ ነው እንኳን ለመደራጀት ሁለት ሆኖ የቆመ ኦሮሞ
ምን ተወያያለ የተባለ የታሰረ ነው ሁለት ሆኖ እንዳይቆም እየተጠበቀ ነው ስለዚህ አደረጃጀት በጣም አስፈላጊ ነው አደረጃጀቱ አሁን ካለው ሁኔታ ጋር ስንመለከተው አደረጃጀቱ ወደ ከፍተኛ ደረጃ መሸጋገር አለበት በእምነት ቤት የሚታወቀው ህዝብ በሃይማኖት ቤት ማለት ነው በክርስትና ውስጥ በእስልምና ውስጥ የሚታወቀው ህዝብ ብሔርተኛ ህዝብ መደራጀት አለበት በትምህርት ቤት ተማሪዎች መደራጀት አለባቸው በማህበራዊ ኑሮ ውስጥ ህዝባችን የጋራ ዓላማ ሊይዝ ይገባል ልክ ባለፈው ጊዜ በምርጫ ተገንፍሎ እንደወጣው ጽላቻውን መራራ ጽላቻውን እንዳሳየው በአንድነት መቆም አለበት ወጣቶች እንደሚያደርጉት ከወጣቶች ጋር መቆም አለበት ምስጢር መጠረቅ አለበት ይህ ከሆነ እንደ ሁኔታው እንደ ቦታው እንደ ጊዜው ተደራጅቶ ነፃነት ትግሉን መደገፍ ይቻላል እንደ እድገቱ ወደ ድል መምጣት ይቻላል የሚቀረን ነገር አደረጃጀት ነው አንድ የፖለቲካ ድርጅት አንድ ነፃነት ትግል ጠንካራ መሰረታዊ አደረጃጀት ከሌለው የትም መድረስ አይችልም መሰረታዊ የሆነ ከመሰረቱ ከህዝቡ ውስጥ የወጣ መሆን አለበት ባለፈው ጊዜ እንደገለጽኩት አንድ ለአምስት ወያኔ ያስተሳሰረውን ኦሮሞ ህዝብ ወደ ፖለቲካ ወደ አንድነት ወደ ህዝባዊ አመት እንዲቀየር ማድረግ ነው መስመር ላይ ይሄንን መስመር ያለውን ገልብጦ ለነፃነት ትግል ማዋል ነው ያንን ማድረግ መቻል ነው መልካም እንግዲህ እስኪ በዜማ ረፍት እናርግና ወደ ሌላው እንሻገራለን የኦሮሞ ህዝብ ትግል ዓለም አቀፍ ድጋፍ ስላጣም ትግሉ እንደቀጨጨም ይነገራል እውነት የኦሮሞ ህዝብ ዓለም አቀፍ ድጋፍ እንዲያገኝ የኦሮሞ ፖለቲከኞች ምን ያህል ዲፕሎማቲክ ስራ ሰርተው ይሆን በዚህ ዜማ ቆይታ እናርግና አቶ ተስፋዬ ታደሰን ይጀመለሳለሁ መልካም ቆይታ Let me
Kambari Ranse Inidali Mama Takagani Takoli Jiriya ተወዳጇን ድምጻዊ ሴና ሰለሞንን ከልብና መሰግናለን። አተሚት ዲና ጎምቢሱ እያለች አቀንቅናለች። ትግስትም ገደባለውም እንዳለችው ነው። የኦሮሞ ህዝብ ትግል ዓለም አቀፍ ድጋፍ በማጣቱ ለትግል እንዳልበቃም ብዙዎች ይናገራሉ። እውነት ግን የኦሮሞ ድርጅቶች ምን ያህል የዲፕሎማቲክ ስራ ሰርተው ይሆን? መልካም አቶ ተስፋዬ በዜማው ዘና እንዳሉ ተስፋ አደርጋለሁኝ። ቀደም ያነሱት ነገር አለ። የኦሮሞ ህዝብ የዓለም አቀፍ ድጋፍ አላገኘም። ሳያገኝ በመቅረቱ ተሳስሮ እንደተቀመጠ ነው እየተገለጸም ያለው። የኔ ጥያቄ ግን ምን ያህል የኦሮሞ ፖለቲከኞች የኦሮሞ ምሁሮች የዲፕሎማቲክ ስራ ሰርተዋል? ዝም ብሎ መውቀስ ይቻላል? እንግዲህ ይህንን መመለስ ያለባቸው የፖለቲካ ስራ ላይ የተሰማሩ ሰዎች መሆን አለበት። ምን ያህል እንደሰሩ ምን ያህል እንዳሰሩ እነሱ ናቸው የሚያውቁ። እኔ መመለስ አለብኝ አጠቃላይ ሁኔታውን ነው። የዲፕሎማሲ አንድ የፖለቲካ ድርጅት ወይም አንድ ህዝብ ከሌላው መንግስት ከሌላው ድርጅት ጋራ ዲፕሎማሲ መስመር ለመዘርጋት ሲፈልግ የፈለጋቸው ሰዎች ከዛ ድርጅት ጥቅም የሚያገኙ ከሆነ ብቻ ነው።
በመፈለግ ብቻ አይደለም ፖለቲካ ዲፕሎማሲ በመስራት ብቻ አይደለም አንተ የምትገናኛቸው አንተ ዲፕሎማሲ ለመዘርጋት የምትፈልግበት ቦታ ካንተ ጥቅም ካላገኙ አንተ የምትነግራቸው ጆሮአቸውን ይዛሉ አንተን ሲያዩ አይናቸው ይጨፍናሉ ምክንያቱም ካንተ ምንም ነገር የማያገኙ መሆኑን ከተመለከቱ የፈለክ ነገር ብትጮህ ብታለቅ የፖለቲካ ዲፕሎማሲ ካንተ ጋር መመስረት አይፈልጉም ስለዚህ የኦሮሞ ፖለቲከኞች የዲፕሎማሲ ሰርተው ሊሆን ይችላል አላውቅም ይሄንን መመለስ አልችልም የተደረጉ ነገሮች ቢኖሩ አሁን ባልኩ መስመር ነው ከኦሮሞ ፖለቲካ ድርጅቶች የታላላቅ መንግስታት ከኦሮሞ ምን እናገኛለን የሚል ጥያቄ ያነሳሉ ይመረምራሉ ብንደግፋቸው በመሳሪያ ብንደግፋቸው በሞራል ብንደግፋቸው በኢኮኖሚ ብንደግፋቸው ምን ጥቅም እናገኛለን የሚል ጥያቄ ያነሳሉ ፖለቲካ ጥያቄ ከዛሳ ያ ህዝብ ከነሱ ጋር በሃይማኖት ተመሳሳይ ነው አይደለም በሃይማኖት ተመሳሳይ ከሆነ ይደግፉታል በሃይማኖት ተመሳሳይ ካልሆነ አይደግፉትም ብጮህ ቢያለቅስ ቢፈርድ አይደግፉትም የፖለቲካ ስራ ከነሱ ጋር ዲፕሎማሲ ብዘረጋ መስመሩን ይዘጋሉ በራቸውን ይቆልፋሉ አታገኛቸው ስለዚህ አንደኛ ፖለቲካ ጥቅም ሁለተኛ የሃይማኖት ግንኙነት ካለ ነው የሚደግፉት ወያኔ የተደገፈው እስካፍንጫው የታጠቀው ክርስቲያን በመሆኑ ነው ሻቢያ የተደገፈው በዛ ምክንያት ነው ሌሎችም በአፍሪካ ውስጥ የተንቀሳቀሱ ኃይሎች ከውጪ ከምዕራባውያን ድጋፍ የሚያገኙት ምንድነው አንድ የፖለቲካ ሁለት የጥቅም ሶስት የሃይማኖት ትስስር ካለ ብቻ ነው ሶስት ነገሮች ናቸው ወሳኞቹ ኦሮሞ በእስላምነት ተፈርጇል ከምኒልክ ዘመን ጀምሮ ከዛም በፊትም ጀምሮ ክርስቲያኑም ዋቀፈታውም እስላም ፓጋን ተብሎ ነው የሚጠራው በምዕራባውያን ዘንድ ይህ ተደማጭነት የለውም ተቀባይነት የለውም ሊረዱትም አይፈልጉም ሊሰሙት አይፈልጉም እና የዲፕሎማሲው ሳይሰራ ቀርቶ አይደለም ፖለቲከኞች ሳይጮሁ ቀርቶ አይደለም አያመለክቱ ቀርቶ አይደለም ተቀባዩ ወገን መቀበል አለመቻሉ ነው ፖለቲካ ዲፕሎማሲው የቀጨጨው ነፃነት ትግሉ የቀጨጨው በዚህ ምክንያት ነው መልካም እንግዲህ መቼም በተደጋጋሚ ስለ አንድነት ይዘመራል ስለ አንድነት ይወራል በውጪ ተኮራርፈው የተቀመጡ የኦሮሞ ድርጅቶች አሉ በቅርብ መግለጫ የሚያወጡ ድርጅቶች ስለ አንድ መሆን እንፈልጋለን የሚሉ ድርጅቶች አሉ በአሁኑ ወቅት አንድነት ለኦሮሞ ህዝብ ምን ያህል ወሳኝ ነው ምን ያህልስ አስፈላጊ ነው የተቀሩትስ በውጪ ያሉት የኦሮሞ ድርጅቶች ለምን አስፈልገ በአሁን ሰዓት እንዲህ አይነት ጥሪ ማድረግ ለምን አስፈልጋቸው ይሆን አንድነት ለሰው ልጆች ቀርቶ ለእንስሳት አስፈላጊ ነው ለነፍሳት አስፈላጊ ነው አንድነት አስፈላጊ ነው አንድነት ሲባል የአፍ መሆን የለበትም አንድነት ሲባል የፖለቲካ መሆን የለበትም በአንድ ህዝብ ውስጥ የደም የአጥንት የህይወት መሆን አለበት ከዚህ ጋር የተያያዘ መሆን አለበት የአንድ ህዝብ አንድነት ማለት ነው በኦሮሞ
በኦሮሞ ፖለቲካ ድርጅቶች ውስጥ የምንመለከተው ከአጥንት ጋር የተያዘ ከደም ጋር የተያዘ ከህይወት ጋር የተያዘ ከማንነት ጋር የተያዘ ከሀገር ጋር የተያዘ አንድነት የለም። የመንፈስ የሞራል የዓላማ አንድነት የለም። ይህ ሳይኖር አንድነት ብሎ ከበሮ ቢደልቁ አይሰራም። ግልጽ ያድርጉት። ግልጽ እንዲሆን ፈልጋለሁ። አሁን ያነሱት ነገር አለ የጠሯቸው ነገሮች ሳይኖር እንዴት ነው አንድነት? ምንድነው ታዲያ አንድነትስ ማለት? በእንዴትስ ታዲያ ይሄንን ህዝብ እንወክላለን ብለው ሊቀመጡ ይችላሉ? ምን ማለት ነው? አንድነት መሰረት አለው ብያለሁ። ይሄ የተሳሳተ አመለካከት ውስጥ ገብቶ የሰከረው ወገን በጎሰኝነት በወንዝ በሃይማኖት በፖለቲካ የተለያየ አመለካከት ይዞ መንገድ የሳተው ራሱ መረው አለበት። ባለፈው ጊዜ መሐመድ የሚባል ሰው ለኦሚኒ በሰጠው የጋዜጣዊ መግለጫ ላይ ሀበሻ ስለ አንድ ነገር 10 ነገር ቢጠየቅ አንድ ነገር ይመልሳል። ኦሮሞዎች 10 ነገር ቢጠየቁ 10 ነገር ይመልሳሉ ብሎ ነው ተናገረው። እጅግ በጣም የሚደነቅ ቋንቋ ነው። ኦሮሞዎች አንድ ነገር ስለ ነጻነት ቢጠየቁ 10 ቃል ይመልሳሉ። ስለ አንድነት ሲጠየቁ 10 ቃል ይመልሳሉ። ስለ ማንነት ሲጠየቁ 10 ቃል ይመልሳሉ። ለምን ይሄ እንደዚህ ሆነ ቻለ? እንግዲህ ያንን ነገር የሚያፋልስ ነገር ከኋላው አለ ማለት ነው። ያንን ትውልድ የመረዘ በአንድ ቃል እንዳይናገር እንዳይስማማ እንዳይግባባ በአንድነት እንዳይቆም ያደረገ አለ። ቅድም እንዳልኩ ማለት ነው። ወሰኝነት፣ ወንዘኝነት፣ ሃይማኖት፣ ግለኝነት መርዞች እነዚህ ናቸው። የተመረዙ ሰዎች ከዚህ ሳይወጡ ወደ አንድነት ቢመጡ አሁንም አንድነት ይገላሉ እንጂ አንድነት አይገጥም። ታጥቦ መውጣት አለባቸው። አእምሯቸው መታጠብ አለበት። አንድነት የሚሆነው በዚህ ላይ የተመሰረተ መሆን አለበት። ደም፣ አጥንት፣ ማንነት አንድ ህዝብ ነን። ኦሮሞ አንድ ህዝብ ነው። እንደ አንድ ሰው ማሰብ አለበት። እንደ አንድ ሰው መቆም አለበት። እንደ አንድ ሰው ዓላማ መያዝ አለበት። ከዚህ ከሚበታትነው መንፈስ መውጣት አለበት። መመከር አለባቸው። መማር አለባቸው። የተመረዙ ግለሰቦች ናቸው፣ ህዝብ አይደለም። መታወቅ አለበት። ኦሮሞ ፖለቲካ አንድነት የለውም ሲባል ብሔራዊ አንድነት ችግር አይደለም። ችግሩ የፖለቲካ ችግር ነው። የፖለቲካ ችግሩ ደግሞ ቅድም ያልኳቸው 4 ነገሮች ከኋላ አሉ ማለት ነው። ስለዚህ አንድነት የሚሉ ሰዎች የተመረዙ ናቸው። ከዚህ በፊት በጅጅረማ የተመረዙ ናቸው። ከዚህ በፊት በተለያየ የፖለቲካ ድርጅት ውስጥ የተመረዙ ናቸው። መርዛቸው ተጠምቆ ሳይወጣ አሁንም ቢመጡ አይተው መበታተኑ ማለት ነው። እንደው እዚህ ላይ እንደው መቼም ያለፈውን ችግር እያወጡ እንዲነው እንደዛ ነው ማለቱ ለኦሮሞ ህዝብ ምን ያህል ይጠቅመዋል? አንድነት ከተባለ በአንድነት ውስጥ ተዋውደው የስልጣን እኔ አሁን እዚህ ጋር ብዙ ጊዜ የሚባለውን ነገር ነው ማነሳው። የኦሮሞ ፖለቲከኞች የሚጣሉት ምንም በሌለ ስልጣን ላይ ነው። ስጋው መሬት ነው ያለው፣ አሞራው በሰማይ እንደሚባላ ነው። የኦሮሞ ፖለቲከኞች ብዙ ጊዜ የምንመለከታቸው በድፍረት ቃል ነው የምናገረው ማለት ምንም የምንደባበቀው ነገር ሳይኖር በግልጽ ለመነጋገር ምንድነው ያለፈው አለፈ መነጋገር። እነዚህም የኦሮሞ ልጆች ናቸው። ዛም ድርጅት ውስጥ ያለው የኦሮሞ ህዝብ ነውና እንደው በኦሮሞ ባህል ተመካክሮ በሽምግልና በፖለቲካም ሂደት ውስጥ ቁጭ ብሎ መነጋገርና አንድነት ማምጣት አይቻልም?
እንደው የኢትዮጵያን ካምፕ ከማጠንከር የኦሮሞን ካምፕ ማጠንከር አይቀልም ይቻላል ይህ የሚቻለው በመሸፋፈን አይደለም መልካም ተሸፋፍኖ አይደለም ተደባብቆ አይደለም በአፍ አይደለም ከአፍ ወደ ደም ከደም ወደ አጥንት መዘዋወር አለበት ያንን ያቆሰሉትን ህዝብ ያቆሰሉትን አንድነት ይቅርታ መጠየቅ አለባቸው ስህተታቸው ማመን አለባቸው ያንን ስህተታቸውን የተጨማለቁበትን ያንን ህዝብ ያሳዘኑበትን ነፃነት ትግል ያስነዘዙበትን አመላቸውን ይዘው ይቅርታ ሳይጠይቁ ሳይጸጸቱ አሁንም ወደ አንድነት ቢመጡ የአንድነት ነቀፋ ይሆናሉ መጸጸት አለባቸው ይቅርታ መጠየቅ አለባቸው ስህተታቸው ማመን አለባቸው በመጀመሪያ ደረጃ መልካም እንግዲህ እስኪ የኦሮሞ ህዝብ አደረጃጀት ለድል የሚያበቃ አደረጃጀት ተደራጅቷል ብለው ያምናሉ ቅድም ተጠቅሻለሁ ጠንካራ መሰረት ያለው አንድ አደረጃጀት ቢኖር ኖሮ ግለሰቦች ህዝቡ ውስጥ ገብቶ አይበታትኑትም ሐሳብ አንድ ዓላማ እንዳይተማመን አያደርጉም በአንድነት እንዳይቆም አያደርጉም ግለሰቦች መርዝ ሆኖ ማለት ነው ጠንካራ አንድነት መሰረት ያለው አንድነት ቢሆን ኖሮ ማንም ሊለያይ አይችልም ማለት ነው ያ የለም ያ ሊሆን ያልቻለው ደግሞ በጊዜው በሁኔታው ነው በድክመት ብቻ አይደለም ሀገር ቤት ሄደ አንተ ጎረቤትህን ዘመዶችን ማደራጀት አይችልም እንኳን ሌላ ቀርቶ ሌላው የኦሮሞ ህዝብ ደግሞ ኦሮሞ ውስጥ ገብቶ ኦሮሞ ማደራጀት አይችልም ኦሮሞ መሆን ወንጀል ስለሆነ ከኦሮሞ ጋር መነጋገር ወንጀል ስለሆነ ማንም ደፍሮ ኦሮሞን በፖለቲካ ለማደራጀት መሞከር በጣም ከባድ ነው ፈተና ነው መቶ በመቶ የሚተዋወቁ አንድ ልብ ያላቸው አንድ ሐሳብ ያላቸው ወገኖች ካልሆኑ በስተቀር ከባድ ነው ሆኖም ኦሮሞ ተደራጅቷል አደረጃጀቱ መሰረት ጠንካራ መሰረት የለውም ተደራጅቷል ስንል ምን ማለት ነው የትም ሀገር በዓለም ዙሪያ ያለው ኦሮሞ የነቃው ኦሮሞ ብሔርተኛው ኦሮሞ ዓላማው ሐሳቡ ምኞቱ ህልሙ ነፃነት ነው አእምሮ አንድ ላይ መምጣቱ መደራጀት ነው አየኸው በዚህ ላይ ሁሉም ፎከስ ማድረጉ መደራጀት ነው የመጀመሪያ መደራጀት አካላዊ አደረጃጀት አይደለም የአእምሮ አደረጃጀት ነው ቅድም እንደተጠቀስኩት በዓላማ በሞራል በመንፈስ አንድ መሆን ማለት ነው በአሁኑ ጊዜ ባለንበት በአሁኑ ሰዓት ህዝባችን የዚህ አይነት ይዞ እየመጣ ነው በመንፈስ ወደ አንድነት እየመጣ ነው በሞራል ወደ አንድነት እየመጣ ነው በዓላማ ወደ አንድነት የመጣ ነገር ነው ያንን ወደ ተግባር መለወጥ መቻል ነው እንግዲህ አንድነት የኦሮሞ ህዝብ ለድል የሚያበቃው አንድ አደረጃጀት አለው ለምነው ጥያቄ እንዴት እንደምንመልሰው አላውቅም መንፈሱ አለ ዓላማው አለ ፍላጎቱ አለ ያንን በተግባር ወደ ተግባር መለወጥ መቻል ነው ወደ ተግባር ከተለወጠ በኋላ ሁሉም ወደ ተግባር ከተሸጋገረ በኋላ ለድል የሚያበቃው አደረጃጀት አለን ማለት እንችላለን በሐሳብ በምኞት በህልም በእንቅስቃሴ ላይ ያለውን አደረጃጀት ወደ ድል ያበቃናል የሚለውን ቃል ለመድረስ በጣም ይከብደኛል በኔ በኩል ማለት ነው እና የቀረን ነገር እንዳልኩ ማስተሳሰር ነው አእምሮን ማስተሳሰር ነው አእምሮ አንድ ላይ ከመጣ
ካናዳ ያለው በአሜሪካ ጋር አንድ ይሆናል አረብ ሀገር ያለው አውሮፓ ጋር አንድ ይሆናል ኢትዮጵያ ያለው ደግሞ አፍሪካ ውስጥ ካለው ጋር አንድ ይሆናል ያ ነው አደረጃጀት የአካላዊ አደረጃጀት ብቻ አይደለም ኦሮሞን እዚህ ውስጥ ማስገባት መቻል ነው ሶስት ነገሮችን አጣጣም ይቻላል ያንን እንድታጠቅ ማድረግ ነው መልካም እንደው ካለን ሰዓት አንፃር ሁለት ጥያቄዎች ይቀሩኛል እንደው አሳጥረው እንዲመልሱልኝ ፈልጋለሁ የኦሮሞ ነጻነት ትግል እንደው በምን ደረጃ ላይ ይገኛል በአሁኑ ወቅት እንዴት ይገመግሙታልስ የኦሮሞ ነጻነት ትግል ጠንካራ ሆኗል እየጠነከረ መጥቷል ድሉ ጠንካራ ነው እኔ በአካል ሄጄ ባላይም በእያንዳንዱ ቦታ ሄጄ ባልመለከትም ከራዲዮ እንደምሰማ ከአንዳንድ ሁኔታ እንደምመለከተው ጠንካራ እንቅስቃሴ ነው ያለው ጠንካራ ዓለም አቀፍ እንቅስቃሴ ነው ያለው ለምሳሌ ተመልከት የተማሪዎችን ተመልከት በውጭ ሀገር ሰላማዊ ሰልፍ የሚደረጉትን ተመልከት በፌስቡክ ላይ የሚካሄዱ ጦርነቶችን ተመልከት ዘመቻዎችን ተመልከት አየ ይሄንን ስንመለከተው ነጻነት ትግሉ ጠንካራ እየተነከረ መጥቷል ማለት እንችላለን ከዜሮ የዛሬ 20 ዓመት ኦሮሞ መሆኑን የማያውቅ ነጻነት ትግል ምን እንደሆነ የማያውቅ ኦሮሚያ ሀገሩ መሆኑን የማያውቅ ህዝብ ዛሬ ነጻነት ኦሮሚያ ማለቱ ትልቅ ድል ነው ይሄ ወደ ያመጣል ወደ ድል ያቀርበናል ማለት ነው አለፈው ጊዜ ከበራራ ታሪክ ስንመለከተው ያ ሁሉ ተገልብጦ የወጣው በምን ምክንያት ነው ነጻነት ፈልጎ ነው የነጻነት መሰረቱ ደግሞ አንድነት ነው የአንድነት መሰረቱ ደግሞ ብሔራዊ ስሜት ነው ኦሮሞ ህዝብ አሁን ጊዜ ብሔራዊ ስሜት አለው ብሔራዊ ስሜት ያንቀሳቀሰው ማለት ነው ስለዚህ የዛሬ 20 ዓመት ባዶ የነበረው ህዝብ እዚህ ደረጃ ላይ መድረሱ ወደ ድል እየተቃረን መጥተናል ማለት ነው ያንን ማጠናከር መቻል ወደ ተግባር እንድንለወጥ ማድረግ ነው ሁሉም ሰምቶ ሬዲዮ ሰምቶ አዳምጦ መተኛት አይደለም ጋዜጣ አንብቦ ተደስቶ መተኛት አይደለም መጽሐፍ አንብቦ መተኛት ማለት አይደለም ያነበበው ወደ ተግባር የሰማው ወደ ተግባር እንዲለውጥ ህዝባችንን መምከር አለብን ህዝባችንን ማስተማር አለብን የሰማውን ወደ ተግባር እንዲተረጉም ቆርጦ እንድንሳ መደረግ አለበት ካልሆነ በስተቀር ሰምቶ በሚተኛ ከሆነ እየተነገረው ገብቶ የሚረሳ ከሆነ የትም መድረስ አንችልም መልካም አቶ ተስፋዬ የመጨረሻ ጥያቄ የማረጋው የአንድነት ኃይሎች አሁን ያለው የፖለቲካ እንቅስቃሴያቸውን እንዴት ይገመግሙታል 2 3 4 ድርጅቶች ውደት ፈጥረው ሰራዊት ያከማቹ እየተንቀሳቀሱ ይገኛሉ እስኪ እሱን ይገምግሙልኝና በመጨረሻ ላይ ያስተላልፉ የሚፈልጉት መልእክት ካለ እድሉ ልስጦት ስለ ሰይፈ ነበልባልም የሚሉት ነገር ካለ እድሉን ሰጥቶታለሁኝ ድመትና ወይም ደግሞ ድመት ሁለት ጠላታሞች ነገሮች በአንድ ላይ ዘመቻ ማድረግ አይችሉም ምክንያቱም አንዱን ለማጥፋት የተዘጋጀ ስለሆነ አይተማመኑ በአንድ ላይ ጋዙ በአንድ መንገድ ላይ ሄዱ በአንድ ጉድጓድ አብሮ አድሩ ይህ ችግር አለው የኦሮሞ ህዝብ የሆነውን ታሪክ ምን ተናግረን መጨረስ አንችልም ያለፈው በዚህ መደብ ኦሮሞ ላይ ደረሰው ዛሬ እየደረሰ ያለው ነገር ተናግረን አንጨርስም ያቆስል ያለው ህዝብ ትውልድ ካወሰነው ጋር በአንድ ጉድጓድ በአንድ ቀበሮ ጉድጓድ ውስጥ ሆኖ የጋራ ጠላት ለመዋጋት ይከብደዋል ምክንያቱም ተመርዟል ሊሆን የሚችለው ሁሉም የተራጁት ሁሉ በየአቅጣጫቸው ተዋቅተው ይህንን ገዳይ መንግስት ካስወገዱ በኋላ በስምምነት የጋራ መንግስት ማቋቋም ይችላሉ በዲሞክራሲ ስርዓት የተመረጠው ኃይል ሀገር ማስተዳደር ይችላል ይህ ሊሆን ይችላል
የኦሮሞ ህዝብ የሚፈልገው ነፃነት ነው። ኦሮሚያ ነፃ የወጣ ህዝብ ነፃ የወጣ ሀገር ነው የኦሮሞ ህዝብ የሚፈልገው። ይህ እያለ በህዝባችን አእምሮ ውስጥ ያለው ትልቁ ጥያቄ ነፃ ኦሮሚያ ነፃ ኦሮሞ ይሄ ነው ያለው። ህዝባችን እስከ ዛሬ ድረስ እየታገለ እያለቀ እየወደነ ያለው ከሌላው ጋር ገባል ሆኖ ለመኖር አይደለም፣ በነፃነት ለመኖር ነው። ይሄንን የሚወስነው እንግዲህ ለወደፊት ህዝባችን ነው። ኃላፊነቱን ለኦሮሞ ህዝብ መስጠት ነው። ነፃ ከወጣ በኋላ ህዝቡ ነፃ ከወጣ በኋላ ይሄ ገዳይ መንግስት ከተወገደ በኋላ ምርጫው የህዝብ ነው። ምን መሆን አለበት የሚል ጥያቄ ለህዝቡ መቅረብ አለበት፣ ህዝቡ መወሰን አለበት። ስለዚህ ግለሰቦች ዛሬ መወሰን አይችሉም በህዝብ ላይ። እንደዛ ይሁን እንደዚህ ይሁን ብሎ ሐሳብ መስጠት ህዝቡንም መመረዝ የለባቸው። ከነፃነት በኋላ ለህዝብ ጥያቄ መቅረብ አለበት። ለኦሮሞ ህዝብ ምርጫው እሱ ነው የሚወስነው። እና የፖለቲካ ድርጅቶቹ አሁን የታጠቁ ኃይሎቹ በአንድ ላይ መታገል አይችሉም። እርግጠኛ ነኝ የቆሰለና ያቆሰለ ባንድ ላይ መጓዝ አይችልም። ሁሉም በየፊናው ተዋግቶ ይሄንን መንግስት አስወግዶ ነገ የሚመቸውን ለህዝብ ፍርድ ማቅረብ ይሄን በኔ በኩል የሚታየው። መልካም። በመጨረሻ የሚያስተላልፉት መልእክት ካለ እድሉ ልስጦት። የማስተላልፈው ነገር የኦሮሞ ወጣቶች፣ ተማሪዎች፣ የነቁ ብሔርተኞች፣ እውነተኛ የኦሮሞ ልጆች በትግል ላይ ናቸው። በቁርጠኝነት በትግል ላይ ናቸው። እየታሰሩ ናቸው፣ እየተገደሉ ናቸው፣ እየተደበደቡ ናቸው፣ እየተሰቃዩ ናቸው። ይህ የኦሮሞ ህዝብ ሰፊው ህዝብ ከዚህ በፊት በመግለጫ እንደገለጽኩት እንደ ልጆቹ መድማት አለበት፣ እንደ ልጆቹ መቅሰል አለበት፣ እንደ ልጆቹ መታሰር አለበት፣ እንደ ልጆቹ መገደል አለበት። ከልጆቹ ጋራ መቆም አለበት። ቄሮ የሚሰራውን መስራት አለበት። ወጣቶች የሚያደርጉትን ማድረግ አለበት። ብሔርተኞች የሚያንቀሳቀሱትን ማንቀሳቀስ አለበት። ህዝቡ መነሳት አለበት። በዘጠኙ የኦሮሞ ክፍለ ሀገር ያለው ህዝብ አንድ ላይ ተገልብጦ ብነሳ ወያኔ አንድ ቀን ኦሮሞ ውስጥ አድርም ኦሮኛ ውስጥ አድርም ኦሮሞ መነሳት አለበት። በዘጠኙ ክፍለ ሀገር ውስጥ መነሳት አለበት። በዓለም ዙሪያ ያለ ሁሉ መነሳት አለበት። ብዙውን ጊዜ ሀሳብ ተቻለ በዚህ ጉዳይ ላይ በወጣቶች እጅ እሳት አትያዙ። እሳት የሚይዙ ልጆቻችን ጋር እሳት እንያዝ። እነሱ እንደምደሙ መድማት አለብን። እነሱ እንደምቆስሉ መጥሰል አለበት። ህዝቡ መነሳት አለበት። ልጁ ሲገደል አባት ገብቶ አልቅሶ መተኛት የለበትም። ወንድም አልቅሶ መተኛት የለበትም። ያንን ዓላማ ማራመድ አለበት። የኦሮሞ ህዝብ እንደ ህዝብ መነሳት አለበት። በያለበት መነሳት አለበት። ይህ መልእክት በጽናት ይህ መልእክት በጥልቀት ለህዝባችን ጆሮ መድረስ አለበት። ህዝቡ መነሳት አለበት። ህዝቡ በያለበት ብነሳ ማንም ከፊቱ አይቆም። ደካሞች፣ ግለኞች ምን ይላሉ? ባለፈው ጊዜ በምርጫው ላይ ወያኔ መዳበሪያ ስለምሰጣ እሱን ይመርጣልን ብለው የመረጡ አሉ። ኦሮሞች መዳበሪያ ነፃነት በመዳበሪያ የሚሸጡ ደካሞች አሉ። በእኛ ውስጥ ከከብት የማይሻሉ ነፃነት በመዳበሪያ የሚሸጥ ከዚህ መውጣት አለበት። ይህ ነፃነት በመዳበሪያ አይሸጥም፣ በህይወትም አይለወጥም። ትልቅ ዋጋ ያለው ነው ነፃነት። እንደዚህ ያለ ደካማ ህዝብ ውስጣችን አሉ። እነዚህን አእምሯቸው መለወጥ መቻል ነው፣ መስራት ነው። ምሁራኖች መስራት አለባቸው። ታሪክ መጻፍ አለባቸው። መልእክት ማስተላለፍ አለባቸው። በሬዲዮ ቀርቦ መናገር አለባቸው። ሀሳብ መስጠት አለባቸው። ብዙ ምሁራኖች አሉ፣ መድረክ ላይ አይወጡም። እንደምንመለከተው ምን እንደሚፈሩ አናውቅም። አይጽፉም።
ታሪክ አይጽፉም መጽሐፍ አያወጡ የተማረ ኃይል አለ ሁሉም ሰርቶ በልቶ ይኖራል በቃ ይሄ የተማረው ኃይል የኦሮሞ ምሁራኖች መነሳት አለባቸው ታሪክ መጽሐፍ አለባቸው ህዝቡን መቀስቀስ አለባቸው ደሙን መመረዝ አለባቸው ህይወቱን መርዘው የተመረዘ ህዝብ መፍጠር አለባቸው ግን ኦሮሞ ከወጣቶች ጋር መነሳት አለበት ዋናው መልእክቴ ቤቱ ቁጭ ብሎ ማደንቅ የለበትም ቀሮ ወጣቶች ብሎ ማደንቅ የለበትም ወጣቶች የሚሰሩትን ነገር ኦሮሞ አብሮ መስራት አለበት ይሄ ነው አንደኛው መልእክቴ ነው መልካም አጠናቀቁ ሌላ የሚጨምረው ነገር ቢኖር በቅድም በአንድነት ላይ ያነሳው ጥያቄ አለ ወደ አንድነት ለመምጣት የፈለጉ ሰዎች ጸርተው ታጥበው መምጣት አለባቸው እድፋቸውን ታጥበው መምጣት አለባቸው መርዛቸውን ከውስጣቸው ጨምቆ መቅረብ አለባቸው የኦሮሞ ህዝብ ይቅርታ በአደባባይ መጠየቅ አለባቸው መጸጸት አለባቸው ስህተታቸውን ማመን አለባቸው ስህተቱን ሳያምን ህዝቡን ይቅርታ ሳይጠይቅ መርዙን ተሸክሞ የሚመጣ ሁሉ አሁንም ይበታትናል አንድነት ይበታትናል ትውልድ ይመርዛል መልካም አቶ ተስፋዬ በእንግዲህ ካለን ሰዓት አንፃር የበቃን ይመስለኛል በመጨረሻ እንግዲህ ልንሰነባበት ነው ስለ ሰይፈ ነበልባል የሚያነሱት የሚጨመር የሚቀነስ ነገር አለ እንግዲህ ማስ ሚዲያ ዜና ማሰራጫ የህዝብ ጆሮ አይን ልብ ትርታ ነው ህዝብ በጨለማ ውስጥ የሚኖር ህዝብ የሚሰማበት የደረሰበትን ግፍ የሚያዳምጥበት ያለበትን ሁኔታ የሚያውቅበት መስመር ዜና ማሰራጫ ነው ዜና ማሰራጫ መደገፍ አለበት ዜና ማሰራጫ በወልዝ በጎሳ በሃይማኖት በቲፎዞ ሳይሆን በኦሮሞነት ለኦሮሞ የሚሰራ ማንኛውም ማስ ሚዲያ መደገፍ አለበት ባለው አቅምና ችሎታ መደገፍ አለበት የምንመለከተው በአሁኑ ጊዜ ቲፎዞ ነው ቲፎዞ እንመለከታለን ማስ ሚዲያዎች በአንድ ወገን ላይ ነው ሰዎች ድጋፍ የሚሰጡት ሌላውን ገለልተኛ ያደርጋሉ ሞራል ይነካሉ ሲነ ልቡና ይነካሉ ታዳዎችን ያዳክማሉ መሆን ያለበትም ይሄ ለኦሮሞ የሚሰራ ማንኛውም ማስ ሚዲያ መደገፍ አለበት የኛ ህዝብ የተመረዙ ግለሰቦች ጨምሮ ከዚህ አመለካከት ከወንዝ አመለካከት ከጎሳ አመለካከት ከሃይማኖት አመለካከት ነፃ ወጥቶ ብሔርተኞችን እኩል ማየት አለበት ታጋዎችን እኩል ማየት አለበት ማስ ሚዲያዎችን እኩል ማየት አለበት መደገፍ አለበት ይሄንን መልእክት አስተላልፋለሁ መልካም አቶ ተስፋዬ ታደሰ ከሰይፈ ነበልባል ራዲዮ ጋር ስላደረጉት ቆይታ ደግሜ አመሰግናለሁ እግዚአብሔር ይስጥልኝ በሌላ ጊዜ እንዳስፈላጊነቱ በሌላ ርዕስ እንገናኛለን መልካም ሁሉ እመኛለሁ ሰላም ይሁኑ እኔ አመሰግናለሁ በርታ እግዚአብሔር ፍቅር ይስጥህ በርታ አሜን አመሰግናለሁ Tokuma farsa tokuma damna karade rabbani karatti mafna hayyun kenya himbulu kambulu sajainolu alalati wal bakata guma waliyachu gandatti wal himata kenya falolbe lamiko faladu jarsa kabadu ami umanarami samun gada kanage arda sadake gada damne gado
lola kunis padon di be maliktini walila
ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቀድሚያም አበይት ዜናዎችን የቴፒ ከተማ ነዋሪዎች በፌደራል ፖሊስ እየታመሱ ይገኛሉ የወረዳው አስተዳዳሪ ለስር ተዳረጉ 316 የወለጋ ዩኒቨርሲቲ የምግብ ቤት ሰራተኞች እንዲሁም 4 ፖሊሶች ከስራቸው ተሰናበቱ በፍንፍኔ ከተማ የኦሮሞ ተወላጆች ፖሊስን ማየት አልፈልግም ያለች ይመስላል ፍንፍኔ በሰራዊት ውስጥ ሰርጎ የገቡ የነውጠኛ ደጋፊ ሰራዊትን በክለው ፍሬ አፈርተዋል አሉ ጀነራል ሳሞራ ዩኑስ ዜናው ሲተነተን እነሆ ከዜናዎቹ ጋርም እየባይሳነኝ ሰኔ 6 2007 ዓ.ም የመከላከያ አመራሮችን የሰበሰቡት ጀነራል ሳሞራ ዩኑስ ለተሰበሰቡት የጦር አመራሮች ሲገልጹ በሰራዊት ውስጥ የተፈጠረው የብሔር አለመግባባት እንዲፈጠር ያደረጉት ሰርጎ የገቡ የነውጠኛ ዓላማ አራማጆች በሰራዊት ውስጥ መርዝ በመርጨታቸው ምክንያት ሰራዊቱ አልታዘዝም እያለ ይገኛል አሉ ስለዚህ የሌላ ብሔር ተወላጆችን የሆኑትን የትግራይ ተወላጆች የጋንታ ኃላፊ ጥብቅ ክትትል እንዲያደርግባቸው ትዕዛዝ ተላለፈ ጥብቅ ትዕዛዝ የተላለፈባቸው ብሔረሰቦች የኡጋዴን ተወላጅ የኦሮሞ ተወላጅ የአማራ ተወላጆችን ባይነቁራኛም ሰራዊቱ እንዲከታተላቸው ትዕዛዝ ተላልፏል ለሰራዊቱ የታድሶ ትምህርት እንዲሰጥም የጦር አመራሮች ሙሉ በሙሉ ተስማምተው ተበትነዋል አሁንም በመከላከያ ሰራዊት ውስጥ የሌላ ብሔር ተወላጆች የብሔር ጭቆና እየተፈጸመባቸው ስላለ አመጻቸውን እየቀጠሉ ገሚሱም መሳሪያውንና እግሬ አውጭኝ እያለም እየተሰደደ እንደሚገኝ ታማኝ ምንጮቻችን እየገለጹ ይገኛል የዩኒፎርም እንዲሁም ደሞዝ እየተቆራረጠበት ያለው የኢትዮጵያ መከላከያ ሰራዊት ዛሬም ሮሮውና ችግሩም እንዳልወረደለት እየተገለጸ ይገኛል ጀነራል ሳሞራ ዩኑስ ጥብቅ ክትትል እንዲደረግባቸው ካደረጉት የኡጋዴን ብሔር ተወላጅ የኦሮሞ ተወላጆች የአማራ ተወላጆች ነውጠኛ ያሏቸውን ዓላማ በሰራዊት ውስጥ መርስ እንደረጩም ለጦር አዛዦች አስረድተዋል እነዚህ የብሔር ተወላጆች የጋንታና የትግራይ ተወላጆች ክትትል እንዲያረግባቸው ተወስኗል